መሰንበቻ ነው ኤፍኤም አዲስ 97.1 ላይ እያደመጣችሁ ትገኛላችሁ። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። የኢትዮጵያ አዲሱ ፓስፖርት የሬድ ዶት ሽልማትን አሸናፊ ሆኗል። ኢትዮጵያን በውስጡ በማስተዋወቁ ምክንያት አሸናፊ እንደሆነ ነው የሰማነው። በአዲስ መልክ ስራ ላይ የዋለው የኢትዮጵያ ፓስፖርት በልዩ ዲዛይኑ፣ በደህንነት ባህሪው ነው እንዲሁም በመረጃ ይዘቱ ጭምር እውቅና ያገኘውና ስለዚህ እንዲነግሩን የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር የሆኑትን ወይዘሮ ሰላማዊት ዳዊትን አግኝተን ስለዚህ ጉዳይ ብንጠይቃቸው ጥሩ ነው። ስለዚህ ከአገልግሎቱ ጋር በተገናኘ ስለ ተቋማቸውን ቢነግሩን ጥሩ ነው። እናገኛችኋለን። በቅድሚያ በጣም እናመሰግናለን ለጊዜው ለሀሳቦ ከሰላምታችን አስከትለን። እሺ፣ እኔም በጣም አመሰግናለሁ። እሺ፣ እንኳን ደስ አላችሁ ማለት እወዳለሁ ወይዘሮ ሰላማዊት። እንኳን አብሮ ደስ ያለን። እንዳልኩት የሬድ ዶት ሽልማትን አሸናፊ ሆናችኋል። ምንና እንዴት ባለ መንገድ ነው እንድትሸለሙ ምክንያት የሆነው? የዓለም አቀፉ የሬድ ዶት ድርጅት የ2025 ዲዛይን ኮሚኒኬሽን ወይም ደግሞ ዲዛይኑን አስመልክቶ አዋርድ አድርጎታል። በሁለት ዋና ዋና ነገሮች ነው የተመረጠው። የመጀመሪያው የሴኩሪቲ ዲዛይኑ የተሰራበት መንገድ እና እንደዚሁም ደግሞ ስቶሪ ቴሊንግ መሆኑ በእያንዳንዱ ፓስፖርታችን በእያንዳንዱ ፔጅ ኢትዮጵያ ያሏትን ሀብቶች የታሪክ ሀብቶች፣ ቅርሶች፣ ባህሎች እንደዚሁም የተለያዩ የቱሪስት ዴስቲኔሽኖችን ጭምር በዚህ ዘመንም የተሰሩ በዚህ ጀነሬሽንም የተሰሩ ታላላቅ የሆኑ የሀገራችን ስኬቶችንም ጭምር ያካተተ ለምሳሌ የህዳሴ ግድብን ጨምሮ ከዚህ ቀደም ደግሞ የነበሩ ኢትዮጵያውያን አባቶቻችን፣ አያቶቻችን፣ ቅድመ አያቶቻችን የሰሩትን ታሪክም ጭምር ያካተተ መሆኑ እዛ ውስጥ ሀገራችንን የተረክንበትን ኢትዮጵያ ላንድ ኦፍ ኦሪጂንስ መሆኗን ያሳየንበት የተለያዩ ሄሪቴጅ ባለቤት መሆኗን ያሳየንበት እና አንዱ ስቶሪ ቴሊንግ ነው ብለው የወሰዱበትና ደስ ይላል የተሸለመበት ፖይንት ይሄ ነው ማለት ነው። ሰው በሁለት ጉዳዮች ነው የሴኩሪቲ ዲዛይኑ ስታንዳርዱን የጠበቀ እና በጣም ደግሞ በሱም ውስጥ በሴኩሪቲ ዲዛይኑም ውስጥ የሀገራችንን ማንነት ያሳየንበት ስለሆነ ከዛም ደግሞ የቅድም የገለጽኳቸው ታሪኮች ማንነቶችን በደንብ የተገለጹበት በመሆኑ ስቶሪ ቴሊንግ ነው በሚል ነው በእነዚህ ሁለት ጉዳዮች ነው የተመረጠው። ዲዛይኑ በአጠቃላይ ነው እንዲሸለም ያበቃው ማለት ነው። በጣም ደስ ይላል። እንደው አጠቃላይ ከዚህ ከፓስፖርቱ ጋር በተገናኘ በጣም ያምራል ዲዛይኑ። በውስጡ ያለው ነገርም ቀደም ሲል እንደጠቀሱትና ማን ሰራውኛ የነበረን ሚና በተለይ ኢትዮጵያን እንዴት ያለ ነበር እዚህ ፓስፖርት ስራ ሂደት ላይ ስራው ምን ይመስል ነበረ? ስራውን በሚመለከት ኢሚግሬሽን ኃላፊዎች፣ ባለሙያዎች እና እንደዚሁም ሌሎች የሚመለከታቸው ተቋማትም ጭምር ተሳትፈውበት ጥሩ ስራ ተሰርቷል ብዬ አምናለሁ። ከስራው አኳያ ይሄ የውጭው ከከቨሩ ጀምሮ ከላይ የሚታዩ ዲዛይኖች እና እንደዚሁም የሴኩሪቲ ዲዛይን የምንለው በውስጡ የሚይዛቸው የሴኩሪቲ ዶኪመንት እንደመሆኑ የሚይዛቸው ዲዛይኖች ይኖራሉ። እነዚህንም እንደዚሁ በጋራ የሰራንበት ነው። ማተም እና እንደዚሁም የዓለም አቀፍ ስታንዳርዱን መጠበቅ በተመለከተ ከሴኩሪቲ ፊቸር ዲዛይኖቹ ጨምሮ በጋራ ደግሞ አብሮ ነው የሰራው። ቶፓን የሚባል ካምፓኒ ነው ድርጅት ነው። ይሄ ድርጅት እንግዲህ መንግስት ጋራ በፓርትነርሺፕ የሚሰራ ድርጅት ነው። የሰራናቸውን ዲዛይኖች አክሴፕት አድርጎ በዛ መሰረት ዲዛይን ተደርጎ ተሰርቶ ታትሞ ደግሞ እንዲመጣ ያገዘን ማለት ነው። እንዳልኩት ኢትዮጵያን በመተረክ ውስጥ ኢትዮጵያን በማስተዋወቁ ታሪክ በመንገሩ ምክንያት ነው እንግዲህ አንዱ ሽልማት የሆነውና እንዴት አሰባችሁት ፓስፖርት ውስጥ ኢትዮጵያን ማስተዋወቁን? እንደው ኢትዮጵያ በእርግጥ በጣም ብዙ ጸጋ ነው ያላት። ይሄ ብቻ አይደለም የኢትዮጵያ ጸጋ፣ በጣም ብዙ ልንገልጽ ዘርዝረን የማንጨርሰውን ነገር የታደለች ሀገር ናት ሀገራችን። ግን ደግሞ ባሉን ፔጆች መጠን ያለንን ነገር ለመግለጽ የሞከርንበት መንገድ በጣም ዩኒክ ነውና ኢትዮጵያን በደንብ እንዲያሳይልን ከዚህ በፊት ከነበረው የሚያስተዋውቅልን ነው ብለን ነው የምናምነውና ከስታንዳርዱም አኳያ በዚህ ዘርፍ ያለውን አሁን ላይ ያለውን ቴክኖሎጂንም በደንብ የተጠቀመ ነው። ዘመኑን የዋጀ ነው። አሁን ላይ በዚህ ዘርፍ ካሉት ፓስፖርቶች
ስታንዳርዱን የጠበቀ እንዲሆን አድርገነዋል እና በአጠቃላይ ያሉንን ጸጋዎች ከማሳየትም ባሻገር የዘመኑን በዋጀ ቴክኖሎጂ ስታንዳርዱን ጠብቆ እንዲታተም ማድረጋችን በኢትዮጵያ ልክ ኢትዮጵያውያን የሚገባቸውን አይነት ፓስፖርት እንዲይዙ የማድረግ ስራ ነው የተሰራው። ፓስፖርታችን ኢትዮጵያዊነትን ከፍ እንዲያደርግ አድርገን የሰራንበት ሁኔታ ነው ያለው። መልካም። ብዙ ጊዜ እንግዲህ የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት አንዱ የሚሰጠው ፓስፖርት ይሁን እንጂ ሰፋ ያለ አገልግሎቶችን ይሰጣል እና በቅርብ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተለወጠ ተቋም ነው ሄዳችሁ ላብታዩት በሚል ምስክርነታቸውን በምክር ቤት ሲሰጡ ነበረ እና እንደው ስለ ለውጣችሁ ብናቅ በጣም ደስ ይለናል። ምን ቀየራችሁ? ምንድን ነው በዋናነት የለወጣችሁት ነገር? ክብርት ወይዘሮ ሰላማዊት። በጣም በአጭር ጊዜ ማለት ይቻላል እንግዲህ በ2 ዓመት ከክቡር ጠቅላይ ሚኒስትራችንም እንደገለጹት ከ300 ሺህ ከማይሞላ የፓስፖርት ዴሊቨሪ አሁን እንግዲህ ወደ 4 ሚሊዮን ዴሊቨር እናደርጋለን ብለን እየሰራን ያለ ነው። ካፓሲቲያችንን በጣም ከፍ ለማድረግ ነው የሞከርነው። በጣም ብዙ ችግር የነበረበት እንደነበረ ያየንበት ነው እና ዴይ ባይ ዴይ እያሻሻልን የመጣንበትን ማየት እንችላለን። በብዛት ዴሊቨር ከማድረግ ብቻ ሳይሆን በጥራት ዴሊቨር ከማድረግም ጭምር የተሻለ አድርገነዋል። የስራ ቦታችንን አሻሽለናል። መድረስ የምንፈልግበት ጋር ገና አልደረስን። ነገር ግን ከተነሳንበት ጋር በጣም በብዙ ርቀት መተናል። በጣም አፕሪሼት የሚደረግ ለውጥ የሚታይ ለውጥ ነው ያለው። ምናልባት አንዳንዱ ነገር ከቁጭት ይጀምራል እና እርስዎ ወደ ኃላፊነቱም ከመምጣቱ በፊት እንደ ተገልጋይም እንደ ተመልካችም ዳር ሆኖ ሲመለከቱ ምን ይቆጭዎት ነበረ? በተለይ መጀመሪያ አካባቢ ላይ ካየሁትና በጣም ልቤን ከነካው ጉዳይ አንዱ ምንድነው በጣም የፓስፖርት እጥረት ስለነበረ ወጣት ተማሪዎች ስኮላርሺፕ አግኝተው በጊዜ መድረስ መሄድ አይችሉም ነበር። በጣም ብዙ እንግልት ነበረው። ሕክምና በአስቸኳይ ለመሄድ የሚመጡ ሰዎች ነበሩ እና በጣም በፓስፖርት ምክንያት ይህን ያህል የሰው ሕይወት እንዲዛባ መሆን አልነበረበትም። እንዴት ነው እዚህ የደረስነው የሚል ቁጭት ነበረብኝ። ቦሌ አገልግሎት ላይም እንደዚሁ እዛ ውስጥ እንግዲህ ከሁሉም ስቴክሆልደርስ ጋር በመተባበር ኢሚግሬሽን ደግሞ ይሰራል ከአየር መንገድን ጨምሮ ማለት ነው። እዛ የምንሰጠውም አገልግሎት ትንሽ ከስታንዳርዱ የወረደ ሆኖ በማግኘቴም እንደዚሁ ያንን ከፍ ያለውን የአየር መንገድን ክብር ዝቅ የሚያደርግ እንዳይሆን ወይም ደግሞ እንደ ሀገርም ያለንን ክብር ዝቅ የሚያደርግ እንዳይሆን በተሻለ ማገልገል ይቻል ነበር የሚል ነበረኝ። በተቻለ መጠን እነዚህን ቁጭቶቼን ባልደረቦቼ ጋር በመሆን በጋራ በመስራት የሚያስከፍለውን ዋጋ ሁሉ በመክፈል ፊድባክ ይሰጡናል። የመጀመሪያ ፓስፖርታቸውን ሲያወጡ ምን እንደገጠማቸው እና በጣም ብዙ ሰው የሆነ አይነት ገጠመኝ ሁሉ አለው ጥሩ ያልሆነ እና ያንን እየቀየረን የመጣንበትን ወደፊትም የበለጠ እየቀየረን የምንሄድበት እድል ነው ያገኘ ነው። በዚህ በጣም ደስተኛ ነኝ። በጣም ጥሩ እንግዲህ ደስ ይላል። ይሄ የሚያኮራ ነው። ኢትዮጵያን የሚተርከው ኢትዮጵያን ያስተዋወቀው ፓስፖርት መሸለም ብቻ ሳይሆን በተቋም ደረጃ ያላችሁም ነገርም እጅግ ጥሩ እንዲሆን ከዚህ በኋላም እንመኛለን። ካገኘሁት ግን አንባቢ እንደሆኑ ሰምቻለሁና ለመጨረሻ ጊዜ ያነበቡትን አንድ መጽሐፍ ቢጠቁሙ። ለመጨረሻ ጊዜ ያነበብኩት መጽሐፍ ማስታውሰው የአቶሚክ ሃቢትስ የሚል የጄምስ ክሌር መጽሐፍ ነው። እንደው ከስራ ውጪ የሚያዝናናዎት የተለየ እንደ ልምድ የወሰዷቸው ነገሮች ምን ይሆኑ? ወክ ማድረግ እወዳለሁ። በተለይ በጣም ብዙ ጫጫታ የሌለበት አካባቢ በመምረጥ ወክ ማድረግ በጣም ያስደስተኛል። ስፖርታዊ እንቅስቃሴዎችም ቴብል ቴኒስ መጫወት እወዳለሁ እና ኢትዮጵያውያን ደግሞ ሶሻላይዝ ማድረግ መጫወት፣ የኮፊ ሴሪሞኒያችን ቡና እየጠጣን አብረን ማሳለፍ የመሳሰሉ ጉዳዮች በጣም በጣም ደስ ይሉኛል። በጣም ጥሩ እናመሰግናለን። ወይዘሮ ሰላማዊት ዳዊት የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር፣ የኢትዮጵያ አዲሱ ፓስፖርት በሬድ ዶት ሽልማት ማግኘቱን በተመለከተ ለሰጡን ጊዜ እናመሰግናለን። አመሰግናለሁ። እሺ፣ መሰንበቻ ይመለሳል። አብራችሁ ነው።